ቋንቋ Who is Everton? ማን ነው ኤቨርተን? ኤቨርተን ማን ነው? This is my club አባቴ ታይካል ይሄ የኔ ክለብ VVDA ባለቀ ሰዓት አረደልኝ ይችላል ሊቨርፑል ቫንዳይክ ባለቀ ሰዓት የቴስታው ንጉስ ደረገመልኝ ገላገለኝ ኤቨርተን ደርቢ ምናምን ነው ያላችሁ ምንም አታመጡ ግባና አውጣው መድረፉ ቃቃ ቋጣሪውና ግባና አውጣው አዳዲሶቹ ቢያቀታቸው ሲኒየሮቹ ተቀብለው 3 ፖይንት አስገኙልን መሐመድ ሳላህና ቨርጂል ቫን ዳይክ ከበሩልን ከጉርና ወጣን ቨርጂል ቫን ዳይክ እውነት ዛሬ እኔ የመጨረሻ ነበር አቻ ብንወጣ በቃ ይሄን ሲዝን አላይም ብዬ ነበር በውስጤ ቨርጂል ቫን ዳይክ ተመስገን እግር ኳስን ለኔ ያተረፍክልኝ ዘንድሮ ቻምፒየንስ ሊግ በዚህም በዛ መንገባለን ብያችኋለሁ በዚህም በዛም ነው ካስቶን ቪላ እና ከከተርፌ ጋር ነው ቻምፒየንስ ሊግ ቦታ ፎክሮ ቼላው ተባሯል በዚህም በዛ መንገባለን ሊቨርፑል አማኑ ግን በስማ አዳዲሶቹ ልጆችን ምንድነው የሰበሰብነው ጋይስ ፍሎሪያን ቪርትዝ በቃ ዜሮ በቃ ምንም የለም እኮ ነገር ግን ያው ዊን ኢዝ አ ዊን ዋናው ማሸነፋችን ነው አሰልጣኙ ተባሮ አዲስ ቡድን ሰርተን ኔክስት ሲዝን እናያለን እንጂ ይሄ ቡድን እንደምንም ብቻ ቻምፒየንስ ሊግ ቦታ ያስገባል በቃ ያንን ነው ፈልገው ለነቁር ቪዲዮ ሰርቼ ምናምን ነገር ያዘጋጀው ምናምን ነገር ሴት ፒስ ቡድን ነው አንደኛው ዋናው ሴት ፒስ በነገራችን ያልታወቀበት ሴት ፒስ ቡድን ማለት ሊቨርፑል ነው አገባው ቼልሲ ነው ተስፋ ሙጥጥ ያለው ማለት ነው ደግሞ አስቶን ቪላስ 3-1 እየመራ 3 እኩል ሆኖል ኮናቴ ልነቁር አይዛክ ልነቁር እርቅር አላረገለም ቫን ዳይክ more than a derby this is more than 3 points እንችላለን አጓጉጬ አስጠብቄ አስቋጥሬ ባለቀ ሰዓት ዘጋውት ስለምችል ይሄን ኦሊቬ ይሄናዋ ወውጣው ግባና አውጣው መድረቁ ቋጣሪ ይሄን ኦሊቬ ግባና አውጣው ሳላችን ተለያል ቫን ዳይክ በማግኒፊኮ ተለያለህ ግንብ ብቻ አይደለም ዛሬ አስመስከረሃል ይው አንሰራርቶ ነው ይገጥተሻለ come on this is በጣም በእውነት እድለኛ ቲም ነህ አንተ ሽማግሌ እድለኛ ቲም ነህ ዘንድሮ ወደድክም ጠላህም ማለት ነው ቶፕ 4 ተገባለህ ማለት ነው ለማንኛውም ጀማው ቫምዳስ ነው መገኘው ቫምዳስ ልዩ ኢቨንት አለው ጀማው ዘጭ ብሏል ካሁኑ እንግዲህ ምትደርሱ ከሆነ መምጣት የሚችል ይምጣል መምጣት ምትችሉ ከቸበሉ ማለት ነው ሼባው ግን እንኳን ደስ አለ ቪላ ስላሸነፈ ማለት ነው የቪላ ጨዋታ ያበደ ጨዋታ ነበር አላር ለ3 ነው ያለቀው ጨዋታው ቤት ገባ ደግሞ በሰፊ ቪዲዮ ምን ሰራ ይሆናል ጀምአው ለማንኛውም ለአርሰናላችን ይቅናው ከወንገነርስ እሰይ ተመስገን ደስተኛው ነው አብሮኝ የሚቆጥር አንድ ሸማገል ያገኘው ሼባው አማንና እንኳን ደስ አለ አብረን እንቆጥራለና አዎ አርሰናል ላይ እንቆጥራለን ከሼባ ጋር መብታችን ነው እንኳን ደስ አለ እንኳን አደረሰ ሼባው አማንና እጅግ በጣም ጣፋጭ 3 ነጥብ ለሊቨርፑል በመርሲሳይድ ደርቢ ወደ ሂልዲንግስተን ስታዲየም በመጓዝ የዴቪድ ሞይስን ጠንካራውን ኤቨርተንን የገጠመው ሊቨርፑል በቨርጂል ቫን ዳይክ የመጨረሻ ደቂቃ ጎል ታግዞ ጨዋታውን እጅግ በጣም ባስጨናቂ ሁኔታ ቢሆንም 2-1 በሆነ ድል መወጣት በመቻል በፕሪሚየር ሊጉ 5ኛ ደረጃነቱን በ55 ነጥብ ማጠናከር ችሏል ከቶፕ 4 ቡድኖች አስቶን ቪላና ማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነቱም ወደ 3 ማጥበብ ችሏል የሚገርም ጌም ነበር ፈርስት ሃፍ በተለይ የተመለከተው ሊቨርፑሎች በ29ኛው ደቂቃ ላይ በሳላ አማካይነት ጎል አስቆጥረው 1-0 ሲመሩ ነበር ከዛ በኋላ ኤቨርተኖች ከሁለተኛው አጋማሽ በኋላ በቤቱ አማካይነት 54ኛው ደቂቃ ላይ ጎል አስቆጥሮ ነበር ፈርስት ሃፍ በጣም የሚገርም ፉክክር ነበር የተመለከተው ሰከንድ ሃፍ ግን ኤቨርተኖች በቤቱ ጎል ካስቆጠሩ በኋላ ሞር ከኳስ ውጪ ነበር ብዙ ጊዜያቸውን ሲያሳልፉ የነበረው ከዛ በኋላ ካውንተር አታኮችን ነበር ለመጠቀም ጥረት ሲያደርጉ የነበረው ነገር ግን ሊቨርፑሎች በመጨረሻ ደቂቃ 111ኛው ደቂቃ ላይ እንግዲህ በቨርጂል ቫን ዳይክ አማካኝነት በግንባር ጎል በማስቆጠር ጨዋታውን 2-1 ድል ማድረግ ችሏል ለሊቨርፑል በጣም መልካም የሚባል ውጤት ነው እናንተ ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ ወንዝ ዳር መቀደስ ሰይጣን ለመቀስቀስ ነው ያራዳ ልጅ ምንድነው ደሞ አንተ ይሄ መርሲሳይድ ደርቢ ያራዳ ልጆች ማለት ነው ጸብ ቀረሽ ምን አለፋ ነው ዛሬ ረጸብ ቀረሻል ጸብም አለፈን ከዛም ያለፈ ደርሷል ነው ማለት በሽለላና በፉከራ ያለቀ ጨዋታን የተመለከት ነው ሳላ ያገባል
የክለቡን ሎጎ እያሳየ ይፎክራል ማለት ነው። እዛ ቤቱ አግብቶ ምንኛ እንደሆነ አላወቅንም። ሀገር እያዝ በቃ ፉከራ። እሱ እንደውም ጦር ሁሉ ሊያቀብሉት ነበር። ይያዝ ተባለ። 11 ደቂቃ ተጨምሮ ቨርጂል ቫን ዳይክ ያራዳ ልጆች አስቆጥሮ 2-1 ሊቨርፑል ኤቨርተንን በሜዳው ማሸነፍ ችሏል ማለት ነው። ቫን ዳይክም ተከትሎ በሽለላ አበዱ ነው ምን አለፋ። ምክንያቱም እነዚህ በጣም ዘግናኝ ፕሪሚየር ሊጉ ላይ ያሉ ከሚባሉ ደርቢዎች መካከል አንዱ ነው መርሲሳይድ ደርቢ። እጅግ በጣም አውሬ የሆነ ጨዋታ ነው ማለት ነው የምንመለከት የነበረውና አሁንም ዛሬም የሚገርም ጨዋታ ተመልክተናል። ኤቨርተኖች በጣም ከሊቨርፑል ጋር ያላቸውን ነጥብ ማጥበብ የሚችሉበትን እንግዲህ እድል ሳይጠቀሙበት ቀርቷል በሜዳቸው ማለት ነው። ሊቨርፑሎች ደግሞ ለቻምፒዮንስ ሊግ ራሳቸውን በሚገባ እያመቻቹ ነው ማለት ነው። ቼልሲ ትናንትም በማንቸስተር ዩናይትድ መሸነፉን ተከትሎ ማለት ነው በአስገራሚ ሁኔታ ወደፊት እየሄዱ ነው። አስቶን ቪላ እና ሰንደርላንድ እረሱ ላይ ደግሞ መጣለው። ምን አለፋ ሼር ኮፕሊንክ ይደረግ። ይመቻችሁ። ግባና አውጣው ዲያስ እንችላለን ነው ምን እናት የወለደችው ክለብ ማለት ይሄ ነው። ባለቀ ደቂቃ ቪቪዲ ካፒቴናችን ቨርጂል ቫን ዳይክን የምላርግ በእናቴን አባት እንዴት ነው የምትችለው? ወስደ ቅርቅር አረከው። ይሄን ቀፋፊ የሆነ ደርቢ ተጫዋች እንደዛ አሳጥተውን እንደ አህያ እየተጫወቱ ቆራርጠውን ብቻ ሊቨርፑልን አጣጥሙ። ይሄን 3 ነጥብ አጣጥመው እንለያለን። ኮንግራ ፋሚሊ ሲወጣም ነው ደስተኝ እቺን ባገባ ወላ ቢቢዲ ደምኩኝ ይቅርታ። ወይኔ እኔ ተስፋ ቆርጬ ነበር። እግዚአብሔርን ስንተኛ ደቂቃ ላይ እንደገባ ላሳያ። ከኔ ምን ላድርግ በእናቴን አባት እንዴት ነው የምትችለው? ወስደ ቅርቅር አረከው። ይሄን ቀፋፊ የሆነ ደርቢ ተጫዋች እንደዛ አሳጥተውን እንደ አህያ እየተጫወቱ ቆራርጠውን ብቻ ሊቨርፑልን አጣጥሙ። ይሄን 3 ነጥብ አጣጥመው እንለያለን። ኮንግራ ፋሚሊ ሲወጣም ነው ደስተኝ እቺን ባገባ ወላ ቢቢዲ ደምኩኝ ይቅርታ። ወይኔ እኔ ተስፋ ቆርጬ ነበር። እግዚአብሔርን ስንተኛ ደቂቃ ላይ እንደገባ ላሳያ። ገባለት ቆይ መቶኛው ደቂቃ ላይ አገባን። እኔማ ፀጉሬን እየተሰራው ሆድ ብሶኝ የኔ እናታውን ቆንጆ አድርገሽ አሰርኝም። እኛ ጨርሰናል። ዳይ ወደ ቋጠሮ ግንባሬን እንሸፈንኩት። ሃይ ፋይቭ ነይ Yes. ጋይስ እንችላለን፣ አረጋግጠናል። ቶፕ 4 ይዘን እናጠናቅቃለን። ያራዳ ልጆች ቨርጂል ቫን ዳይክ ምን አይነት ቨርጂል ቫን ዳይክ ነው? በመጨረሻ ደቂቃ ምኑን ያሳየን? ትችላለህ። እናቴን እምሬ ነው። የኛ ደርቢያችን ኤቨርተን አይደለም። ሲሳይድ ደርቢ የላትም። ያራዳ ልጆች እንችላለን፣ ትችላለህ። ቨርጂል ቫን ዳይክ በመጨረሻ ደቂቃ ጠቃረግና ያራዳ ልጆች የሚገርም 3 ነጥብ ያስፈልገናል። ከቼልሲ በ7 አድርገናል። ያራዳ ልጆች ሻምፒዮንስ ሊግ ቀጣይ ዓመት በእርግጠኝነት እንሳተፋለን። ይመቻችሁ። በደም ኮፕሊ አሮጊቷን 101ኛው ደቂቃ ላይ አግብታ አሸንፋለች። ምንም አያሳስብም። እኔ ስላልቋጠርኩባት ነው ያሸነፈችው። ኦሬዲ አርሰናል፣ ማንቸስተር እና አስቶን ቪላ ተያይዘው ቻምፒየንስ ሊግ መግባታቸውን አረጋግጠዋል። አሮጊቷና ቼላው ደግሞ ይፈጣፈጣሉ። አንዳቸው እኛን ተከትለው ቻምፒየንስ ሊግ መግባታቸው አይቀርም። ግን አሮጊቷ ቻምፒየንስ ሊግ ምገባ አይመስለኝም። ምክንያቱም ዛሬም ብታሸንፍ እንኳን ቀጣይ ጨዋታዎቹ በጣም ከባድ ናቸው። ቀጣይ ከፓላስ ጋር ትጫወትና በሜዳዬ ከኔ ጋር ትጫወታለች። እለጠልጣታለሁ። በሜዳዋ ስለጠልጣት አይታኛለች ዘንድሮ። ስለዚህ ኦልትራፎርድ ላይ መጣ ትለጠልጣለች። ትናንትና ወንድም ጥላ ቼላውን እንዳስቀየምኩት አሮጊቷንም አስቀይማታለሁ በሜዳዬ ማለት ነው። ከዛ በኋላ ደግሞ ከቼላው ጋር ነው የሚጫወተው። ቼላው ራሱ ይወስናል ማለት ነው። ከዛ ከብሬንፎርድ ከዛ ከአስቶን ቪላ አለባት እዚህ ጋር እንደምታዩት ማለት ነው። ስለዚህ መርሃ ግብሩ እጅግ አስቸጋሪ ነው ለአሮጊቷ። ስለዚህ ቼላው ቻምፒየንስ ሊግ እኛን ተከትለ የመግባት እድል ስላለ ወጥር እኛ 3 ነጥብ እናሳጣታለን። ቀጣይ ደግሞ ከራስ ጋር ስለምትጫወት አሮጊቷ ወደኋላ ታረጋትና እኛን ተከትለ ትገባለን። ለማንኛውም አርሰናል፣ ማንቸስተር እና አስቶን ቪላ ቻምፒየንስ ሊግ መግባታቸውን አረጋግጠዋል። ወይ ሊቨርፑል ወይ ቼልሲ ደግሞ አንዳቸው ተሳታፊ ይሆናሉ። ቼላው ቢገባ ደስ ይለኛል። ዛሬ ግን አምልጠሻል። ዛሬ በኤቨርተን ጥፋት አምልጠሻል። ሊቨርፑላውያን ምን አይነት ጣፋጭ የሆነ ድል ያስመዘገባችሁት! በመርሲሳይድ ደርቢ ወደ ሂል ዲኪንሰን ስቴዲየም አምርቶ ኤቨርተንን ባለቀ ሰዓት በ111ኛው የሽርፍራፊ ሰከንድ ጎል ቨርጂል ቫን ዳይክ ባስቆጠራት የግንባር ጎል እጅግ ወሳኝና ትልቅ 3 ነጥቦችን በፕሪሚየር ሊጉ ማሳካት ችሏል። ከተከታዩ ቼልሲ በ7 ነጥብ ልዩነታቸውን አስፍተው ወደ ቶፕ 4 የሚቀርቡበትን ሁኔታ አቅርበዋል። ከአስቶን ቪላና ከማንቸስተር ዩናይትድ የ3 ነጥብ ልዩነት ዝቅ ብለው ተቀምጧል። እጅግ በጣም ፈታኝ በነበረው የመርሲሳይድ ደርቢ ሊቨርፑል
ሊቨርፑል የበላይነቱን ወስዶ ሙሉ 3 ነጥብ አሳክቷል። ስለዚህ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቫን ዳይክ የኔ አባት ምን ላርግ የኔ አባት እኔ ምን ላርግ ምን ልሁንልህ? እንደ ፉከሬ ሆነልኝ። መርሲሳይድ ደርቢ አንድም ቀን በኤቨርተን አንድም ቀን አሸንፈናችሁ አናውቅም። ቫን ዳይክ ምን ላርግ በእናትህ እኔ ላንተ ቃል የለኝም። በዛሬ ቀን የመሰለ ጎል ታገባለህ። እኔ ላንተ ቃል የለኝም። በጣም ነው የማመሰግነው ከምር ቫን ዳይክ 2-1 በሆነ ውጤት መርሲሳይድ ደርቢን ተጠናቋል። በሜዳችንም 2-1 በእነሱ 2-1 ማይ ጋድ አምላኬ ሆይ ተሳክቷል ነው ብላችሁ ቋጥሮኛል ሊቨርፑላውያንን። ለዚህ ነው አትፎክር ስትሉኝ የፎከርኩበት ምክንያት ይሄ ነው። ይመቻችሁ። አቦ ላይክ ሼር ኮፒ ሊንክ ግባ